እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራል። ከክርስቶስ ጋር መከራ ለመቀበልን በግብጽ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ይሰጥ። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናምናለን ይላል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት አዎ ሐዘን ይቀጠቅጣችኋል። ኦርቶዶክሳውያን ምእመናን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ አንድ ነገር ግን እርግጠኛ ነው፣ እግዚአብሔር አብሯችን ይወጣል። ሀብታችንን የምንለውጥበት የምንገዛበት ፋታ እስክናጣ ድረስ የዲያብሎስ የስሙ ቁጥር እስካልታተመብን ድረስ መግዛት መውጣት መሸጥም ሀብታችንን መቀየርም እስከማንችል ድረስ በሚፈትነን በዚያ ጊዜ እንዴት አድርገን በትተን አያችሁ። ለዛሬ ብቻ አይደለም ለሚመጣው ክርስቲያኖች ከሆናችሁ ጨክናችሁ ይህን ስሙ ወገኖች። የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ግንስ ብርቱዎች ከሆን ቀና በምስጋና ከኖር እግዚአብሔር ይላቀን። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበርነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እንዳማረር አይደል የፈለከው? እኔ አመሰግናለሁ። የሰፋው ዓለም እንዲጠበኝ አይደል የፈለከው? በእግዚአብሔር ልብ ውስጥ ይሰፋኛል። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? እኔ ካንተ ጋራ እሄዳለሁ። ልዑል እግዚአብሔር ለባሪያው ለሙሴ የነገረው የሚያጽናና ቃል ነው። አብሬህ እሆናለሁ፣ አብሬህ እሄዳለሁ፣ ደግሞም አሳርፍሃለሁ ይለዋል። ኦሪት ዘጸአት ምዕራፍ 33 ቁጥር 14። ሙሴም እንዲህ ይለዋል፣ አንተ ከእኛ ጋር ካልወጣህስ እባክህን ከዚህ አታውጣን ይለዋል። በዚህ ኃይለ ቃል መነሻነት ጥቂት ሐሳቦችን እንማራለን። እግዚአብሔር ከሁላችንም ጋር ይሁንልን። እግዚአብሔር ቸር አምላክ ነው። እግዚአብሔር ሩሩህ አምላክ ነው። እግዚአብሔር ፍቅር ነው። በዚህ በዕብራውያን መልእክት ምዕራፍ 6 ላይ እንዲህ ይላል። ከዚህ ቃል መነሻ ባደርግ ጥሩ ነው። እግዚአብሔርን ስላገለገላችሁ ቅዱሳንንም ስለምታገለግሉ እግዚአብሔር ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ይላል። ልብ በሉ። እግዚአብሔርን ያገለገላችሁትን ለስሙ ያሳያችሁትን ፍቅር የእግዚአብሔርን ሰዎች ቅዱሳንን ማገልገላችሁን እግዚአብሔር አይረሳም የሚል የሚያጽናና ቃል ነው ያለው። ኦርቶዶክሳውያን እግዚአብሔር ምን አይረሳም። የምናደርጋትን ጥቂት ነገር እንኳን ሳይቀር እግዚአብሔር ያስታውሳል። እግዚአብሔር አይረሳም። ይህ ምንኛ ያጽናናል። ምን ማለት መሰላችሁ? ለቤቴ ያደረጋችሁትን እኔ አልረሳውም ነው የሚለው። ቁጭ ብላችሁ የተማራችሁትን፣ ዝናብ የደበደባችሁን፣ ፀሐይ የወረደባችሁን፣ ለቤተ እግዚአብሔር የለፋችሁትን እግዚአብሔር አይረሳውም። አስራት በኩራት
ከልጆቻችሁ አፍ ቀንሳችሁ ከኑሯችሁ ቆርሳችሁ ማህሌት እንዲቆሙ፣ ወንጌል እንዲያገለግሉ፣ ቅዳሴ እንዲቀድሱ፣ መስዋዕት እንዲሰዉ የደከማችሁትን ድካም እግዚአብሔር አይረሳው። ለዚህ ነው እግዚአብሔርን ማገልገላችሁን ይረሳ ዘንድ እግዚአብሔር አመፀኛ አይደለምና ይላል። ወገኖቼ እግዚአብሔር ቸር ከመሆኑ የተነሳ በዚህ በቤተ እግዚአብሔር የኖራችሁትን ኑሮ እግዚአብሔር አይረሳው። በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁና ይላል። በእኛ መካከል ደስ የሚያሰኝ ነገር ባታዩም እግዚአብሔርን እንደምታዩ አድርጋችሁ ቤተ ክርስቲያንን ስለወደዳችኋት እግዚአብሔር ያስባችኋል። ዓይናችሁ ደስ የማያሰኝ ጆሮአችሁ ደስ የማያሰኝ ነገር ቢሰማም ሃይማኖታችሁን አለመቀየራችሁን፣ ተስፋችሁን አለመጣላችሁን፣ ካንተ ሌላ ምን አለን ብላችሁ መሸሸጊያ ጥግ መሰማሪያ መስክ እግዚአብሔርን ስላደረጋችሁት ምድረ በዳ እንኳን ቢሆን እግዚአብሔር ይህንን መከተላችሁን ይህንን ማገልገላችሁን እግዚአብሔር አይረሳውም። ለዚህ ነው ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም የሚለው። ምን ማለት ነው? የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለውን። እንኳን እኔና እናንተን ጠባ ለኪዳን መሸ ለቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው። ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው ኦርቶዶክሳውያን። ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህም አለው እኮ የሚለው ለዚህ ነው ወገኖቼ። የእግዚአብሔር ሰዎች ስንሆን እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበር ነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋር እሄዳለሁ የሚለው ሙሴ። በምድረ በዳ ነው የሚሄዱት። እስራኤል የሚሄዱበትን አያውቁም። ለብዙ ዘመናት በባርነት ተገዝተዋል። ጦርና የጦርን ስልት አያውቁም። ብዙዎቹ ሴቶችና ሕፃናት ናቸው። ብርቱ የሆኑ አማሌቃውያን ተዋጊዎች አሉ። የበረሃ ዋዕይ ስለሚኖሩባት ከተማ፣ ስለሚሰሯት ቤት፣ ስለ ውሃ ገብነቷ፣ ስለ ለምለምነቷ
ብዙም አያውቁም። እነሱ በልባቸው ያደረው ባለፈው የነበረው ከርሞ የኖሩበት ግብጽ ብቻ ነበረ እና በጭንቀት ተውጠዋል። እግዚአብሔር የት እንደሚያደርሳቸው ሐሳብ ገብቷቸዋል። እና ሙሴ አንተ ካልወጣህማ እኛ እንወጣም አለው። ኦርቶዶክሳውያን የኔና የናንተ ልመና የሚሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን መከራው የሚጸናብን ተራሮች በላያችን ላይ የሚደረመሱብን አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው። ዘር ባልተዘራበት ስፍራ መና የሚያወርድላቸው እርሻ ባያርሱም ጎተራ ባይኮቱም እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል። ክርስቲያኖች ሆይ የሁላችንም ብርቱ ፈተና የሁላችንም ጥልቅ መከራ ሊሆን የሚገባው ልዑል እግዚአብሔር ከኛ ፊቱን የሰወረ እንደሆነ ነው። ከፊታችን ቀድሞ ከሄደ ግን እመኑኝ እንዳናዝን እንደሰት። ምክንያቱም እግዚአብሔር አብሮን አለ። እግዚአብሔር ከኛ ጋር አለ። እግዚአብሔር የመንገዳችን መሪ ነው። እግዚአብሔር የጦራችን መሪ ነው። እግዚአብሔር የጉልበታችን ኃይል ነው። እግዚአብሔር የእርሻችን ገበሬ ነው። እግዚአብሔር የቤታችን ምሰሶ ነው። ሁሉ ነገራችን ይሆናል አብሮን ከሄደ። እኔ ካንተ ጋር እሄዳለሁ ደግሞም አሳርፈሃለሁ። ጸሎታችን፣ ልመናችን ሁሉ በአንድ ነገር ላይ ማተኮር አለበት። እግዚአብሔር ከኛ ጋር ይወጣል። እግዚአብሔር ከኛ ጋር ይሄዳል። እግዚአብሔር አብሮን አለ። እሱ ነው የሚያስፈልገው። አብርሃም ታስታውሳላችሁ፣ ከቤቱ ሲወጣ ስለሚሄድበት ቦታ አያውቅ። ስለ መልክዓ ምድሩ አልጠየቀም። ስለ መስኩና ስለምታመርተው ምርት አልተመራመረም። ብቻ እግዚአብሔር ስላለ ዝም ብሎ ወጣ። ወገኖቼ አብርሃም ሲወጣ ባዶውን እኮ ነው የወጣው። አታስታውሱ? ባዶውን ነው የወጣው። ደሃና ምስኪን ሆኖ የጀመረው አብርሃም በማያውቀው ምድር እጅግ ባለጸጋ ሆኖ ነው የተመለሰው። በወርቅ በብር በከብት መንጋ እግዚአብሔር ባረከው ይላል። ምክንያቱም እግዚአብሔር አብሮታል። ወገኖቼ ቀኑን ሙሉ እግዚአብሔር ባረከው። እንደ ተንከራተተ አልቀረም። እግዚአብሔር አሳረፈው። እያችሁ አሳርፈሃለሁ ማለት እኮ ይሄ ነው። እግዚአብሔር ከነሱ ጋር ከወጣ ያላሳረፋቸው የሉም። በጸሎታችንም በኖሯችንም ዋናው ጥያቄያችን የሚሆነው እግዚአብሔር ከፊታችን አለ። እግዚአብሔር በመንገዳችን ይቀጥመናል። እግዚአብሔር ከኋላ ይከተለናል። ወደ ቀኝም ወደ ግራም እንዳንል ሕገ እግዚአብሔርን እናስባለን። እግዚአብሔር አለ ወይ? እኔ ካንተ ጋር እሄዳለሁ ብሏል። ይሄንን ማሰብ ይሄንን ማመን አለብን ምእመናን። ይኸው አብርሃምን ይኸው ቃል ኪዳን ገብቶለት እንደ ሰማይ ከዋክብት ደግሞም እንደ ምድር አሸዋ አበዛሃለሁ ብሎት አንድም ልጅ ሳያገኝ 99 ዓመት ኖረ። አዎ እግዚአብሔር ቃል ኪዳን እንደገባለት እንደ ሰው ቃል ኪዳኑ የዘገየ ቢመስልም እግዚአብሔር ግን
ባበቃበት ሰዓት መጣለት። እያችሁ ካንተ ጋር እሄዳለሁ አለው። ይሄው መቼ አሳፈረው? እመኑትና ያሳፍራችሁ እንደሆነ እስኪዩት። ተስፋ አድርጉትና ሲጠላችሁ እስኪ ተመልከቱት። ወገኖቼ ያዕቆብን ስላስታውሳችሁ ወንድሙ አባሮት ነገር ተበላሽቶበት ከቤቱ ወጥቶ ስደት ገብቶ ተንከራቶ ታስታውሳላችሁ። በመንገድ ላይ እኮ ያገኘው እግዚአብሔርን ነው ወገኖቼ፣ አትጠራጠሩ። ደክመን ከፍቶን ሆድ ብሶን ነገር ተዘበራርቆብን እንኳን ቢሆን ላትረሱ እግዚአብሔር በመንገዳችን፣ እግዚአብሔር በጎዳናችን፣ እግዚአብሔር ጨለማ በሆነው ሌሊታችን እንኳን ሳይቀር ከኛ ጋር ይሆናል። ቅዱስ ያዕቆብ በራእዮችና በመገለጦች የታጀበው እንዲህ ባሉ የመከራ ጊዜያት እኮ ነው። እንዲህ ያሉ በፈተና ጊዜያት እኮ ነው ወገኖቼ። እንዲህ ያሉ የመከራ፣ እንዲህ ያሉ የፈተና፣ እንዲህ ያሉ የጭንቅ ጊዜያት እመኖኝ የበለጠ እግዚአብሔርን ማወቂያ፣ የበለጠ የእግዚአብሔርን መለኮታዊ ጥበቃ፣ የበለጠ እግዚአብሔር ለኛ ምን ያህል ቅርብ እንደሆነ ማረጋገጫ ጊዜያት ነው የሚሆኑት። ያዕቆብን ተመልከቱ። ብቻው በሆነበት በዚያ ሌሊት ከወገኖቹ በወጣበት ቤት አልባ በሆነበት በስደት በሚንከራተትበት ጊዜ ነው እግዚአብሔር ብቻውን ያገኘው። ወገኖቼ ይህን አምላክ ብቻችሁን የምታገኙበት ዘመንና ሌሊት እንደሚሆን ታውቃላችሁ። ጣዕሙን የምትቀምሱበት፣ በፈተናዎች መካከል እንዳሻገረን፣ በመከራዎች መካከል እንደደረሰልን፣ እንዲህ ባሉ ሌሊቶች ብርሃን እንደፈነጠቀልን የምናይበት፣ የእግዚአብሔርን ሥራ የምናጣጥምበት ሌሊት እንዲሆና የያዕቆብ ሌሊት ያድርግላችሁ ትባባሉ የለ። እንዲህ ያለውን ምናልባት በሕይወታችን የሚገጥሙ አስደንጋጭ ሌሊቶች ከእግዚአብሔር ጋር የምንገናኝበት ምርጥ ሌሊቶች ሊሆኑ ይችላሉ። የበለጠ ጸሎት የምታደርጉበት፣ የበለጠ ወደ እግዚአብሔር የምትቀርቡበት፣ የበለጠ የእግዚአብሔርን ሥራ የምታደንቁበት፣ የበለጠ የእግዚአብሔርን ተአምራት የምትቀምሱበት፣ የበለጠ ወደኛ የሚመጣበት ሌሊት እኮ ሊሆን ይችላል። ያዕቆብ እንደዚህ እኮ ነው የሆነው። ሀብት ያፈራው ተደላልዶ በተቀመጠበት በቤተሰቦቹ ቤት አይደለም፣ በባዳ ቤት ነው ሀብት ያፈራው። በልጆች የተባረከው ጥቂት ዘመን ከታገለ እኮ በኋላ ወገኖቼ፣ ያችሁ በብዙ ራእዮችና መገለጦች ተመልሶ የመጣው እንዲህ ከሆነ በኋላ ነው። ወንድሙ ሳይቀር ይቅርታ የጠየቀው እግዚአብሔር ከሱ ጋር ስለሆነለት ነው። ነገሩን እንዴት እንደቀየረው ተመልከቱ። እግዚአብሔር ከሱ ጋር ወጥቶ ባዶውን የተመለሰ ሰው የለም። ከእግዚአብሔር ጋር ሆኖ የተዋረደ ሰው የለም። ታዲያ እንደዚህ ነው መንገዱ። ለምንድን ነው እኛ እንዲህ የደነገጥ ነው? ችግር ካለ ፈትሹ። ያዕቆብን ተመልከቱ። እንዲህ ባለ አስደናቂ ሁኔታ በአጀብ ነው የተመለሰው። ምክንያቱም እግዚአብሔር ከእርሱ ጋር፣ ምክንያቱም እግዚአብሔር አብሮት ወጥቷል፣ ምክንያቱም እግዚአብሔር በሌሊት ባርኮታል። የበለጠ ወደ እግዚአብሔር መጠጋት፣ የበለጠ እግዚአብሔርን ጋሻ ማድረግ፣ የበለጠ ወደ እግዚአብሔር ትምክህት መቅረብ ነው የሚያስፈልገው። ቤታችሁ ብትቀመጡ ምንም ልትለውጡት የማትችሉትን ነገር ስታወሩ ብትሉ ልባችሁ ይደክማል፣ ሰውነታችሁ ይደነዝዛል፣ አእምሯችሁ ይፈሳል፣ በሽታ ላይ ትወድቃላችሁ። እናንተ እኮ ክርስቲያኖች ናቸው አላችሁ። ያለ ጠባቂ አልተዋችሁ። እሱ ከኛ ጋር እንዲወጣ አንተ ካልወጣ አንወጣ። አንተ አብረህን ውጣ፣ አንተ አብረህን ተሰማራ፣ አንተ ቅደም፣ አንተ ተከተለ፣ መንገዳችን መሪ ሁን፣ አንተ የመስካችን አሰማሪ ሁን። ምንም የለ፣ የት እንደምንሄድ አናውቅም። አንተ ምራን፣ አንተ አሳርፈ።
ክንዶች ያሳርፋሉ፣ ቃሎች ይጠግናሉ፣ ተስፋ ያለመልማል። እኔ ዝም ብዬ አንተን ብቻ ተስፋ አደርጋለሁ። ቅድም አልሰማችሁትም መዝሙሩ? ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው። ሕይወታችሁን በልዑል አምላክ ተስፋ ላይ እንጂ በዚህ ምድር ላይ ስለጣልን እኮ ነው ሐዘን በጥልቀት የሚጎዳን። ወደ ተስፋችን ሳይሆን ተስፋችንን ወደሚያቀጭጨው ስለምናዘንብል እኮ ነው ይሄው ፍርስ እያደረገን ያለው። እኔ ከእናንተ ጋር እወጣለሁ፣ እኔ ከእናንተ ጋር እሄዳለሁ። ይህ ቃል ኪዳን ለእስራኤል ብቻ የተነገረ ይመስላችኋል? ለእኛም እንጂ። እኔ ካንተ ጋር እሄዳለሁ ብሎት ሙሴን እስከ የት እንደሄደ ታውቃላችሁ? እስከ ደብረ ታቦር፣ እስከ መቃብር፣ ከመቃብር አስነስቶ ክብሩን ገልጦ አብሮት ሄዷላ። ሙሴ አልተለወጠበትማ። ከነአን አትገባም ቢለውም እግዚአብሔርን ከማገልገል አልተወማ። እግዚአብሔር በከነአን አይመለክማ። አያችሁ፣ ዮሴፍን ሳታስታውሱ? ይህማ እንዴት ይደንቃል! ይህ ብላቴናማ እንዴት ይመስጣል! ወገኖች፣ በእውነት ዮሴፍ በባዕድ ምድር በእንግዳ ሀገር በብዙ ምክንያታዊ ፈተናዎች መካከል ከፍ ብሎ የሚያበራ ወጣት የሆነው ለምን ይመስላችኋል? እግዚአብሔር ከሱ ጋር ቀድሞ ስለሄደም አይደል? እንዲህ ይላል እግዚአብሔር ቃል፣ ዮሴፍም ስራው ሁሉ የተከናወነለት ሰው ሆነ ይላል። የተከናወነለት ሰው ሆነ። ለምን? አብሮት ሄዷላ፣ አብሮት ወጥቷላ። በፈተናዎች መካከል እግዚአብሔርን ነው የሚያየው። እግዚአብሔርን ለመክሰስ ሳይሆን፣ እግዚአብሔርን ለማማት ሳይሆን፣ እግዚአብሔርን ለማመስገን ነው ሕይወቱን የሰጠው። እግዚአብሔርን ለማማት እንደ ዮሴፍ ያለ ብዙ ምክንያት ያለው ሰው በመጽሐፍ አልታየም። ግንስ ለማማት፣ ለመንቀፍ፣ ለመተቸት አይደለም፣ ሁሌ ፊቱ ላይ አድርጎት ይኖራል። እዩት፣ በእስር ቤትና በወህኒ ቤት አለቃ ነው። በአለቃው በጲጢፋራ ቤት ወሳኝ ሰው ነው። ለጎረቤቶቹ ምግብ አከፋፋይ ነው። ለጠሉትና ጉድጓድ ውስጥ ለከተቱት ደግሞም ለሸጡት ወንድሞቹ ደግሞ በፍቅር ይቅር ባይ ነው። ምን አይነት ሰው ነው ይህ ሰው? ለምን ካላችሁኝ እግዚአብሔርን በልቡ ትከሻ ይዞት ወጥቷል። በቃ መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ብክንክን አትበል፣ ለሕያው እግዚአብሔር አስረክብ። አብሮ ይውጣ፣ ግድ የለም። እግዚአብሔር አብሮ ከእናንተ ጋር ቤት አልባም ይሁን፣ ግድ የለም። እግዚአብሔር ከእናንተ ጋርም ተንከራታች ይሁን፣ ግድ የላችሁ። እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት፣ አዎ ሐዘን ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገም መቆም አትችሉም። ትርበተበታላችሁ፣ ድንጉጥና ፈሪዎች ትሆናላችሁ። ምን ያውቃል ወገኖቼ? ይሆናል። እንዲህ እኮ ነው የሆነው ወገኖቼ። እግዚአብሔር በዚህ ዘመን ምን እንደሚሰራ ምን እናውቃለን? ዝም ብለን ማድነቅ እንጂ ለምንድን ነው የሆነው? አያችሁ፣ እግዚአብሔር የትኛውንም ዘመን ከተጠቀምንበት እግዚአብሔር ስራ አለው። እኛ ስለደነገጥንበት እንጂ ስራ ለመስራት ካሰብን እንደዚህ ዘመን ምርጥ የሥራ ጊዜ የለም ወገኖቼ። ቅዱስ ጳውሎስ እንዳለው ታላቅ የሥራ በር ተከፍቷል፣ ከሰማው ይልቅ ያልሰማው ይበዛል። አጽናኑበት፣ አበርቱበት፣ ቀና አርጉበት። አዎ ቤተ ክርስቲያን ትከሉበት፣ መስዋዕት እንዲሰዋ አድርጉበት፣ መቅደስ እንዲበዛ አድርጉበት። ምናልባት አጋንንትና ሰይጣናት ሊያደክሙን ደግሞም ሊያፈዙን ደግሞም ክርስትናን ሊያቀዘቅዙን ከሆነ አሜን ከምንል ይልቅ በርትተ አንድ አይደለ ሁለት ደግሞስ አራት ደግሞስ እልፎችን ለምን አንሰራም? አያችሁ
ክርስትናችን ይሰፋል፣ ጉባኤያችን ይሰፋል፣ ቅዳሴያችን ይሰፋል፣ ቤተ ክርስቲያን ትሰፋለች፣ አገልግሎቷ ይሰፋል፣ ጉዞዋና ግስጋሴዋ ወደ ዳር ይሄዳል። እግዚአብሔር በዚህ ውስጥ ምን እንደሚሰራ ምን እናውቃለን? እመኑኝ፣ እግዚአብሔር በምሬት ውስጥ ጣፋጭ ነገር ያወጣል። እግዚአብሔር ከአንበሳ አፍ ውስጥ ማር ያዘንባል። እግዚአብሔር ለኛ ክፉ የሆኑ እይታዎች በእግዚአብሔር ዓይን ሲታዩ የሥራ ጊዜዎች ከሆኑ ምን እናውቃለን? አዎ የአቅማችንን መስራት የቻልነውን ያክል መትጋት። እኛ የመጣነው ክርስቲያናዊ ሥራ ለመስራት ነው ብለን ማመን ያስፈልጋል። እግዚአብሔር ለበጎ ሊቀይረው ደግሞ ይችላል ብለን ማመን። አታስታውሱም? የእግዚአብሔርን ቃል እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናምናለን ይላል። ለበጎ ያደርገዋል እግዚአብሔር። ይህንን ማመን፣ ይህን መቀበል። እንዴት አድርጎ ለበጎ ያደርገዋል? ጊዜ ሰጥተን ታግሰን ማየት። አልታገስ ስንል ነው የእግዚአብሔር ሥራ የሚያመልጠን። እንደ ነገሩ እንዳይሆን የእግዚአብሔር ቃል እንዲህ ይላል፣ በሁሉ አመስግኑ ሳታቋርጡ ጸልዩ ይላል። ይህ የእግዚአብሔር ቃል ከኛ ጋር ከተዋሃደ ሐዘን አይሰብረንም። የትኛውም ነገር የሚመጣ የሚሄድ አይለውጠንም። ያን ጊዜ አጋንንት ይፈራሉ። በእኔና በእናንተ መካከል መከራ ማምጣት ያቆማሉ። ኢዮብ የተፈተነው እኮ አንዴ ነው። በቃ ወገኖቼ፣ ታዲያ ዝም ብሎ ነው? በጊዜው ያለ ጊዜው ጽኑ የሚባለው እኮ በጊዜው በመልካም ጊዜ፣ ያለ ጊዜው ደግ በማይባሉ ጊዜያት፣ በመከራና በፈተና ጊዜያት በምን በምስጋና፣ ጤና በጠፋ ጊዜ በደዌያት መካከል መጽናት፣ ያገኘነውን ባጣን ጊዜ መጽናት፣ የመጣው በሄደ ጊዜ መጽናት፣ የገባው በወጣ ጊዜ መጽናት፣ አለን ያልነው በሸሸን ጊዜ መጽናት። በቃ ይሄን ካደረግን እግዚአብሔር አብሮን እንዳለ ያረጋግጣል። በሁሉ አመስግኑ ሳታቋርጡ ጸልዩ፣ በጊዜውም ያለ ጊዜውም ጽኑ፣ ነገርን ለበጎ ሊያደርገው እንደሚችል እመኑ። ይሄ ነው የክርስቲያኖች ሕይወት እኮ። በቅዱሳን ያልደረሰ በእኔ ብቻ የደረሰ ምንድን ነው በሉና ደግሞ ጠየቁ። በዘረዝረው ብዙ ነው እንጂ አዎ እንኳን በእኛ በክርስቶስ ብዙ ያደረሰች አለ። ደግሞስ እዩ በቅዱሳት መጻሕፍት ለተጻፉ እንደ ይቅርታ አድርጉልኝ ሟርተኛ ካላላችሁኝ በቀር ለተዘጋጁ ብርቱ መከራዎችም ጭምር እንድንዘጋጅ አይደል እግዚአብሔር ዛሬ እያስተማረን እየነገረን በቤተ ክርስቲያን እየሰራን ያለው። ለእንዲህ አይነት ነገር ብቻ እኮ አይደል፣ ከዚህ የበለጡ የምጣር መጀመሪያዎቹ ጊዜ ለሚመጡ መከራዎችም ጭምር የሚያዘጋጅ ስንቅና ትጥቅ የእግዚአብሔርን ቃል ልንይዝ ይገባል። በወንጌል ተጫምተን በተስፋ ደስ ይበላችሁ የሚለውን የእግዚአብሔርን ቃል ይዘን ለሚመጣው ዘመንም ጭምር ለአሁኑ ዘመን ብቻ አይደለም ለሚመጡት ዘመንና ዘመናትም ጭምር ልንዘጋጅባቸው እኮ ነው የሚያስፈልገው። ተውች ቶሎ ተሰባሪ አንሁን። ፍራጃይል የሚል ነገር ተለጥፎብን ቶሎ ተሰበር ቶሎ አይደለም። ታዲያ የሚመጡት ጊዜያት እነዚያ የመጨረሻዎቹ ዘመናት ማብቂያ ላይ የሚመጡ ለክርስቲያኖች የሚገቡ ፈተናዎች እንዴት አድርገን እንቋቋማቸዋለን? በተራራና በዋሻ የሚያስጠልልበት ዘመን ሲመጣ እንዴት እንችለዋለን? ባህርና የብስ አቋርጠው መጥተው ክርስቲያኖችን ለማጥፋት በሚያደርጉበት የመጨረሻው ዘመንስ እንዴት እንቋቋመዋለን? ቶሎ ፍራጃይል ተሰባሪ ከሆን እንዴት እንችለዋለን? ሀብታችንን የምንለውጥበት የምንገዛበት ፋታ እስክናጣ ድረስ የዲያብሎስ የስሙ ቁጥር እስካልታተመብን ድረስ መግዛትም መውጣት መሸጥም ሀብታችንን መቀየርም እስከማንችል ድረስ በሚፈትንን በዚያ ጊዜ እንዴት አድርገን በትተን አያችሁ። ለዛሬ ብቻ አይደለም ለሚመጣው ክርስቲያኖች ከሆናችሁ ጨክናችሁ ይህን ስሙ ወገኖች። የሚመጣውም የመከራ ዘመን የምንታገሰው ደግሞ የምንበረታው ደግሞ ጸንተን ክርስቲያን የሆንኩት ለዚህም ጭምር ነው ስንል እኮ ነው። ክርስቲያን የሆነው ልናምነው ብቻ አይደለም ይላል ቅዱስ ጳውሎስ
መከራ ልንቀበልበትም ጭምር ነው። ይህን ማመን ያስፈልጋል። ለቅምጥልነት ብቻ አይደለም፣ ለሞቀ ነገር ብቻ አይደለም። ደግሞ ትንሽ አከርም ደግሞ ቁንጥጫ ደግሞ ግልምጫ ካለም እሱንም ጭምር። ለዚህ ነው ቅዱስ ዮሐንስ አፈወርቅ መከራ የሌለበትን ዘመን ፈጽሞ አትመኙ፣ ከቅምጥልነት ምንም አታተርፉምና ይላል። አብሮን ይወጣል፣ አብሮን ይሄዳል። ይህንን እንመን። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ምን አልልም ክፉን አልፈራም። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ፣ አብረኸኝ ነው የምትሄደው። ይልቅ እንበረታለን፣ ከፍ ያለ እግዚአብሔርን ስራ ደግሞ እንሰራለን። ምክንያቱም በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር እኔ ካንተ ጋር እሄዳለሁ አሳርፍህም አለው ሲለው አንተ ካልወጣህ አልወጣማ አይደል ያልኳችሁ። እንደዚህ እንበለው፣ አንተ ከኛ ጋር አብረን ውጣ፣ አብረን ተሰማራ። እንደዚህ እንበለው። እግዚአብሔር ያበርታን፣ እግዚአብሔር ያጽናናን። እግዚአብሔር በመንገዳችን ሁሉ ወደ ቀኝም ወደ ግራም አትበል እንዳለው ወደ ቀኝም ወደ ግራም ሳንል ከእግዚአብሔር ጋር ብቻ ለመጨረስ እግዚአብሔር ኃይልና ብርታቱን ይስጠን፣ ማስተዋሉን ሁሉ ያድለን።